ሰላም ሰላም ወደ ፀሐይ ብርሃን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ አራት የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን ያ ማለት በስራ ቀናት ከሰኞ እስከ ዓርብ በቀን ለአንድ ሰዓት ያህል በሚመቻችሁ ሰዓት በማንኛውም ቦታ ሆናችሁ የጊዜና የቦታ ገደብ ሳይኖረው መማር ትችላላችሁ ማለት ነው። ከጀማሪ እስከ አዋቂዎቹ የእድሜ ገደብም እንዲሁ ሳይኖረው መማር ይቻላል። ጀማሪ ከሀ መጀመር ትችላላችሁ ማለት ነው፣ ከፊደላት እንደገና ደግሞ አዋቂዎች ደግሞ ሌላ ፓሴጅ፣ ግጥም፣ ስነ ቃል ምናምን መማር የምትፈልጉ ካላችሁ እናንተም እንዲሁ ብትደውሉልን የምናስተምራችሁ ይሆናል። መጀመሪያ ለቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች እንዲሁም የትምህርት አይነቶች ይደርሷችኋል ማለት ነው። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ትከታተላላችሁ ማለት ነው። ስንቶቻችሁ ናችሁ ቴክስት ተልኮላችሁ ቴክስቱ ምን መልእክት እንደሚያስተላልፍ መረዳት አቅቷችሁ ወይም ማንበብ አቅቷችሁ ለሌሎች ሰዎች ትራንስፈር አድርጋችሁ ተርጉሞ የነገሯችሁ ስንቶቻችሁ ናችሁ? ተርጉሞ የነገሯችሁ ስንቶቻችሁ ናችሁ? ምክንያቱም ማንበብና መጻፍ ባለመቻላችሁ ምክንያት ማለት ነው። ባለመቻላችሁ ምክንያት እንዲሁም የመንግስት ሰራተኛ ሆናችሁ ስንቶቻችሁ ናችሁ አማርኛ ማንበብና መጻፍ የማትችሉት? አማርኛ ማንበብና መጻፍ የማትችሉት ስንቶቻችሁ ናችሁ? መናገር የምትችሉት ግን መጻፍና ማንበብ የማትችሉ። ስለዚህ በአጭር ሰዓት በአንድ ወር ውስጥ መማር ትችላላችሁ። ከኛ ጋር ብትደውሉልን በአንድ ወር ውስጥ እናስተምራችኋለን ማለት ነው። ስለዚህ ዛሬ ደግሞ ያለኝ እነዚህን ፊደላትን እየጠራን በቃ ያጋጠመነ ቃል እየመሰረትን እንሄዳለን ማለት ነው። እናንተ ቪዲዮውን እያቆማችሁ ደብተርና እስክሪብቶ ይዛችሁ አበቃ እየጻፋችሁ መለማመድ ይጠበቅባችኋል። መለማመድ ከዚህ ጋር እኔ በደንብ ስለማሳያችሁ እናንተ ተከትላችሁ የምጠራውን ድምጹን ማብራችሁ እየጠራችሁ እንደገና ሲለመድ ደግሞ እየጻፋችሁ ቪዲዮውን ታቆሙና ትጽፋላችሁ። እየተለማመዳችሁ መሄድ ትችላላችሁ። ስለዚህ አሁን ቀጥታ ወደ ቪዲዮ። መልካም ቆይታ። እስከ መጨረሻ አብራችሁ ቆዩ። እሺ። ሂ ደ ት ሂ ከሀ ቤተሰብ ሶስተኛ ፊደል ነች። ደ ከደ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሂደት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሲ ራ ክ ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሲራክ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቢ ተ ው ቢ ከበ ቤተሰብ ሶስተኛ ፊደል ነች። ተ ከተ ቤተሰብ የመጀመሪያ ፊደል ነች። ው ከወ ቤተሰብ ሁለተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቢተው የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኪ ዳ ን ኪ ከከ ቤተሰብ ሶስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኪዳን የሚል ቃል ሰጥተውን ይገኛሉ። ቀጣይ እዚህ ጋር ደግሞ ሂ ሳ ብ ሂ ከሀ ቤተሰብ ሶስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሂሳብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ያሉት ደግሞ ሺ ወ ች ሺ ከሸ ቤተሰብ ሶስተኛ ፊደል ነች። ወ ከወ ቤተሰብ ሰባተኛ ፊደል ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሺዎች የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቢ ሻ ው ቢ ከበ ቤተሰብ ሶስተኛ ፊደል ነች። ሻ ከሸ ቤተሰብ አራተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው
ቢሻው ቢሻው የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኪ ራ ይ ኪ ከቤተሰብ ሶስተኛ ፊደል ነች። ራ ከቤተሰብ አራተኛ ፊደል ነች። ይ ከቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኪራይ ኪራይ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሚ ስ ት ሚ ከመ ቤተሰብ ሶስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሚስት ሚስት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቢ ኖ ር ቢ ከበ ቤተሰብ ሶስተኛ ፊደል ነች። ኖ ከነ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቢኖር ቢኖር የሚል ቃል ሰጥተውን ይገኛሉ። ቀጣይ እዚህ ጋር ደግሞ ቲ ክ ቫ ቲ ከተ ቤተሰብ ሶስተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። ቫ ከቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቴክባ ቴክባ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኪ ሳ ራ ኪ ከከ ቤተሰብ ሶስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኪሳራ ኪሳራ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ሚ ቢ ያ ሚ ከመ ቤተሰብ ሶስተኛ ፊደል ነች። ቢ ከደ ቤተሰብ ሶስተኛ ፊደል ነች። ያ ከቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሚዲያ ሚዲያ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቢ ሆ ን ቢ ከቤተሰብ ሶስተኛ ፊደል ነች። ሆ ከቤተሰብ ሰባተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቢሆን ቢሆን የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኒ ያ ላ ኒ ከነ ቤተሰብ ሶስተኛ ፊደል ነች። ያ ከቤተሰብ አራተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኒያላ ኒያላ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኪ ሮ ስ ኪ ከከ ቤተሰብ ሶስተኛ ፊደል ነች። ሮ ከረ ቤተሰብ ሰባተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኪሮስ ኪሮስ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሚ ዛ ን ሚ ከመ ቤተሰብ ሶስተኛ ፊደል ነች። ዛ ከዘ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሚዛን ሚዛን የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቢ ራ ራ ቢ ከበ ቤተሰብ ሶስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቢራራ ቢራራ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ኢ ራ ቅ ኢ ከአ ቤተሰብ ሶስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኢራቅ ኢራቅ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኪ ን ግ ኪ ከከ ቤተሰብ ሶስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኪንግ ኪንግ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሲ ሳ ይ ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ይ ከቤተሰብ
ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሲሳይ ሲሳይ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቢቸና ቢ ከበቤተሰብ ሶስተኛ ፊደል ነች። ቸ ከቸ ቤተሰብ የመጀመሪያ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቢቸና ቢቸና የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኢ ዮ ብ ኢ ከአ ቤተሰብ ሶስተኛ ፊደል ነች። ዮ ከየ ቤተሰብ ሰባተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኢዮብ ኢዮብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ዲ ና ር ዲ ከደ ቤተሰብ ሶስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዲናር ዲናር የሚል ቃል መስርተው ይገኛሉ። ውድ የዩቲዩብ ቤተሰቦች ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው